እኔ ልጄን እኔ ድፈት እኔ ኧረ እባክህ ወይኔ ትባረክ እግሬ ቀጤማ አይኔ ጨለማ ይሁን ምን ነው ግን እንደዚህ የጓያሽ ሆኖ እንደበላ ሰው የምትሽመደመደው እኔ ታወራለህ እንዴ አንተ ከሕፃንነት ጀምሮ በጡጦ የወሰድከው አንተ ሳትሽመደመድ ይትባረክ ነው የምሽመደመደው ይትባረክ ያው በቃ ያው ጨርቁን ጥላ አበደልሽ እርሶ ሰውዬ ጤነኛው ልጅ ላይ የሚያሟርቱበት ሟርት ጠረባ ነው እንደ እየተነሳ የሚፈርጠው እሱ አዋ ክፉ እየተመኙ እያሟረቱበት ነው ጤነኛውን ልጅ እንደዚህ ያደረጉት ሟርተኛ አረ አንተ ሟርተህበት ነው እንደዚህ ሆኖ ልትይኝ ነው አልሰማሽም መሰሚያ የጥጥ ነው አይገርምሽም ይትባረክ አሁን በአንተ ቤት አንተን ፈርቼ የምሮጥ መስሎሃል ለምሳሌ ለጤንነት ነው የምሮጠው ቆም እንጂ ምን ሆነሃል ይትባረክ እኔም እንደጠራኸኝ ፈጣሪም በጠራኝ ጀነት ትገባ ነበር ይትባረክ ይህን ለቁም ነገር የፈለገኝ አይመስልም አቃጣሪ አንተ ይትባረክ አረ ድምፁ ቀጠነ በዜማ ሊጠራኝ ነው እንዴ ላይ በእናትህ ያዘው ያመዋል በእናትህ ያመዋል የራስሽ መሆን አለበት ምትነግሪኝ እንዴ ቀልደኛ የኔ ቤተሰቦችማ ብልጦች ናቸው እናቴ ዳይፐር የለ የሽንት ጨርቅ የለ እንዳፈጣጣሪ መለመሌን አውጥተው ያሰጡኛል ማታ ያስገቡኛል ኧረ አንቺ ስማቸውን አታጥፊ ስም አላጠፋሁም እውነቱን የተናገርኩት የሚገርምሽ ትክክለኛ የቆዳዬ ከለር እኮ እንደዚህ አልነበረም ታይ እንጂ ምን አይነት ነበር ከቅላቴ የተነሳ ማዘርን ከፈረንጅን የወለድሻት ብሎ እስኪጠራጠራት ድረስ ሀፍ ካስት ነበር መስለው ታዲያ ምን ሆነሽ ነው አሁን ሀፍ ናይጄሪያ ነው የመሰልሽው እንዳለበሳ የፑቲካ አሻንጉሊት አውጥተው ፀሐይ ላይ እያሰጡኝ ነው ያጠቆሩኝ ልጅ እያለሽ ለፀሐይ ቅርባ ፕላኔት ሜርኩሪ ላይ ነበር እንደ ሰፈራችሁ አይ በነፍስ ወከፍ ላይ እያንዳንዳችን አንዳንድ ፀሐይ ነበር የምትወጣል አሃ እንደዛ ስለሆነ ነው ምላስሽም ጭምር የጠቆረው ደግ አደረገ እንዳንቺ በጭጭ አራስ ህፃን ልጅ ከመመስል ይሻለኛል ከተሻልሽ ቤተሰቦችሽን አታማሪያ አይ አላማረርኩም ጨዋታን ጨዋታ ያነሳዋል በሚለው ልንገርሽ ብዬ ነው ያንቺ ጨዋታ ሰሚ ካገኘ ማያነሳ ጉድ የለም እሺ አሁን የመጠጡን ጨርሽልኝ ከዛልሽ እንጀራ የሚሰራው ከውሃ ነው ብዬ መጠጥ አስቀደምኩኝ እንጀራዬን ጥዬ የሚለውን ዘፈን አስከፍተሽ ብድግ ብለሽ ልጨፍሪ ስትይ መጠጥ እንደ ሰላቢ እግር አይደለም ይዘው አሽመድምዶ በዳዴ ያስኬደዋል በገዛ እጅ ቅሌት በገዛ እጅ ልጅነት በይ እንጂ የምን ቅሌት አመጣሽ ኧረ አልልም ትልቁ ሰውዬ ተዋርዶ በዳዴ ስለሄደ ነው ልጅ ነው የምለው ያው ልጅ በዳዴ አይደለም እንደሚሄደው በቃ ጨርሽ በመጨረሻም አቅለሽ ልሾት ውስጡ ያለው ብሶት ከመጠጡ ጋር በቅርሻት መልክ ሲወጣለት አንገቱ ላይ ቡዳ መድኃኒት አልታሰረለትም እንጂ ይዋም ቆቀላ አንድ ፍሬ ጻል ልጅ ሆነ ማለት አይደል በጣም እንጂ አንድ ፍሬ ቆቀላ ልጅ ሆነ መጫወቻ ክሽክሽ ያስፈልገው አይ አያስፈልገው ምንም ህፃን ቢሆን መጠጡን ከጠጣ በኋላ የሚጫወተው በክሽክሽ ሳይሆን በዘጥ ነው ምን ነው እነዚህ ልጆች ዘገዩ ሄደን እንፈልጋቸው መጣው ነጠላ ለብሽ አረ ፕሮቶኮል ማስተካከላት ድግስ የተጠራሽ አስመሰልሽው እና እንደዚህ እብድ መስዬ ጨርቄን ጥዬ ልሂድሉ ለነገሩ ልክ ነሽ ልጄን አስጨልላችሁታል እንደገና አንቺ ብትጨመሪ በአንድ ቀበሌ ውስጥ 2 እብድ ቢገኝ የቀበሌው አስተዳደር በአስተዳደር ድክመት ሊወቀስ ይችላል ቱልቱላ ነው አቴ ለማንኛውም የምትለብሽውን ነጠላ አረንጓዴ ቢጫ ቀይ አድርጊው ምክንያቱም ስንሯሯጥ ምንድነው ብለው ቢጠይቁን የሰላም ተጓዦች ነን እንላለን እሺ ይሄ ነበር የቀራችሁ ብላችሁ ያሟል እያላችሁ ስሜን ማጥፋት ጀመራችሁ አይደል እና ምን ላድርግ ታዲያ እንዴ ሳም ከመሬት ተነስታ አትሮጥም ብዬ ነው አላመመኝም ጤነኛ ነኝ ሰው ለጤንነት መሮጥ አይችልም አንተስ ብርድ መጥቶ እያሳለ ስለሆነ አይደል የምትሮጣው ያሟል ያልከው ብርድ ነው እንዴ እና ታዲያ አይምሮን ያልኩ መስሎ ነው
እኔ እኮ እንደዛ ያልክ መስሎኝ እኮ ነው። ኧረ ይትቤ እንደዛማ እንዴት እላለሁ? አንተም ለሰፈሩም ለሀገሩም ገና ብዙ የሚጠበቅብህ ልጅ አይምሮህን ያማል ከተባልክ እኛ ምን ልንባል ነው? እኔ ምን አውቃለሁ? ተመርምራችሁ ራሳችሁን ወቋ። እሺ ራሳችንን እናውቃለን። አሁን ና እንሂድ ወደ ቤት። ለምንድን ነው የምሄደው? አልሄድም። እዛሽ ቤት ከዛሬ ጀምሮ ድርሽ እላለሁ ማለት ወስኛለሁ። ለምን? ምን ሆነሃል? የሆንኩትንማ ታውቀዋለህ። ማለት ብርድ መቶኝ አይደለ እኮ በቃ በላብ እንዲወጣልኝ የጀመርኩትን ሩጫ ለመቀጠል ወደ ተራራ ለመሮጥ አስቤያለሁ። እና እንደዚህ ሱፍ ገበርዲንህን ለብሰህ ነው እንዴ ስፖርት የምትሰራው? ለካ ሱፍ ነው የለበስኩት። አዎ እና ቁምጣ መስሎ ነው የሚታየህ አንተ? አረ ሙሉ ልብስ የለበስኩ መስሎ ነው የሚታየኝ። ስማ እንደዚህ ሙሉ ሱፍ ለብሰህ ስትሮጥ ስፖርት የምትሰራ ሳይሆን ሙሽራ የቀረ የሚለውን ዘፈን የሙዚቃ ክሊፑን የምትሰራ ነው የምትመስለው። ልምሰላ ገና ቤት ገብቼ ልብስ ቀይሬ እስከምወጣ ይመሽብኛል። ስለዚህ ለዛሬ በዚህ በለበስኩት ልሩጥ። ኧረ አይሆንም ይትባረክ። ኧረ አይሆንም፣ ኧረ አይሆንም። የዘንድሮ ሰው ስም አውጪ ነው እንዴ! እንደዚህ ሱፍ ለብሰህ ስትሮጥ የፖለቲካ ተቃዋሚ ነው ወይም ደግሞ ሰላማዊ ሰልፍ ነው ብለው ከፖለቲካ ጋር ያገናኙበትና ከመንግስት ጋር ያጣሉሃል። ምን አይነት ጣጣ ውስጥ ነው የገባሁት? ከሮጥክ እንጂ ካሮጥክ ጣጣ ውስጥ አትገባም እኮ። የዚችን ልጅ ቁንጅና አይታችሁ እኮ መቋቋም አትችሉ። የሆነ በቃ እኮ የሆነ እንዝብዝብ እንቀጥቀጥ ፈለጥለጥ የማላናት ከዛ እኔ ቁርጥምጥም እኮ ነው የሚያረጋችሁ። በቃ ቁርጥማት ይለቅባችኋል ነው የምላችሁ። ምንድን ነች ልጅቷ? ቆንጆ ነች ነው ወይስ መድኃኒት ያልተገኘላት በሽታ? በሽታማ ቀላል ነው። ወይ ፌጦ ወይ ድንገተኛ ወይ ደግሞ ዳማ ከሴ አኝከክ ይተዋል። የዚች ልጅ እኮ ውበት እኮ ስላላያችሁት አቤት ውበት። በቃ ቀዝቅዝ፣ መምጣቷ አይቀር ስትመጣ ልናት አይደል? ይኸውልህ ከማየት ውጪ ሌላ ነገር ምናምን እናስባለን ምናምን የምትሉ ከሆነ ነፍስ ነው የምንጠፋፈው። ይኸውልህ እንደዚህ አረ ዶላራችን ጣጣ የለውም። ያው ያንተ ነች ማለት የኛ አይደለች እንዴ? አይደለችም። የኔ ነች ማለት የኔ ነች። የእናንተ በፍጹም አይደለች። በቃ አረጋጋው። ምንድን ነው? በጣም እኮ አካበድካት። ቀላል አካብዳታለሁ። ክብድብድ ነው ማረጋት። ወይኔ ቅላቷ፣ ወይኔ እኮ ቅላቷ፣ ወይኔ ቅላቷ። አይኗ ራሱ እንዲህ ስልም ሲል ጥርሷ ራሱ ወይኔ ፈገግታ እንዲህ ፈገግ በቃ እኮ የሆነ የሰራ አካላቷን እንዳለ እኮ ፖም ነው የሚመስለው። ፖም ታውቃላችሁ? የታውቃላችሁ የምታውቁትን ነው። በቃ እሱ ራሱ ይቀናባታል። በቃ ያጣፍጥል። ምንን ያጣፍጥል? እና እንዳለ እኮ የከተማችን ቆንጆ ሴቶች እኮ ሀብታሞቹ ናቸው መርቀው የሚከፍቷቸው። ድንገት እነሱ አጣጥመው ከበሏቸው በኋላ ምናልባት ለእኛ ሊደርሰን ይችላል። ቤት በኩል እንደውም ጥሩ ዘዴ መጣልኝ። ምን አይነት ዘዴ መጣልህ? ሱሪውን ልትቆርጠው ነው? ለምንድን ነው የምቆርጠው? ከገዛሁት እኮ ገና አዲስ እኮ ነው። አዲስ መሆኑማ ያስታውቃል። ከማንጸባረቁ የተነሳ እንደ ሱፍም እንደ መስታወትም ልትጠቀምበት ትችላለህ። ያምርብኛል አይደል? በጣም እንጂ። ስራ ቢጠፋ እንኳን ይኸውልህ የሚከራይ ሚዜ ነኝ ብለህ አዲስ የሥራ ዘርፍ ፈጥረህ ትሸቅልበታለህ። ገምት እስኪ ስንት የገዛሁት ይመስላል? ውይይት እኔ የሚበላውን እንጂ የሚለበሰውን ሱፍ ለመገመት ይከብደኛል። ይቅርብኝ። ምን ችግር አለው? ገምት እንጂ ቁርጡን የገዛሁበትን ንገረኝ አላልኩም? ኧረ ይትባረክ፣ ለምን ታስጨንቀኛለህ? ይቅርብኝ። እሺ ለመገመት እንዲረዳኝ አንዴ ተሽከርካሪ እንት መሰለህ አንተን ከውስጥ አውጥቼ ማለቴ ያንተን ዋጋ ሳይጨምር 2000 ብር ያማል እንዴ?
ይህንን የመሰለ ሱፍ 2000 ብር ስትል ትንሽ አታፍርም? የማታውቅ ከሆነ አላቅም አትልም? መገመትም አልችልም ብያለሁ። መጀመሪያ እኮ አንተ እኮ ነው አስገድደህ ገምት ያልከኝ። ገምት ብልስ እንደዚህ ጎብደህ ትገምታለህ? ከአቡጀዴ የተሰራ መሰለህ? የጣሊያን ሱፍ እኮ ነው። አንተ ከሃዲ ባንዳ፣ አገር ከዳተኛ ነህ አንተ። ከጠላታችን ከጣሊያን ሱፍ ትገዛለህ? ጣሊያን እኮ ጠላታችን የነበረችው እኮ ድሮ ነው። አሁን እኮ ታርቀናል። አታውቅም እንዴ? ታርቀናል ለካ። አዎ እረስቼው። ለካውን ፊን ፊን እያለች ያፈላችሁ ግብጽ ነች እኮ። ግብጽ በላ ከጣሊያን ጋማ ታርቀን የአክሱምን ሐውልቱን ላመልሳ። አረ ምን ሐውልት ብቻ አንተንም አዘንጣለች እንጂ። እሺ በቃ አሁን አንተ ሂድ፣ እኔም ባሰብኩት ዘዴ ልሩጥ። የምን አሁንስ አበዛው እንዴ? በዛ። ምን ነው አባቴ አትዱ ባባናቸው አልክ? ኧረ እኔ አላልኩም። አባቴማ ያ የተረገመ ኃይሉ ነው። ልሩጥ ስትለኝ ነው። ቆይ ዘዴ ያለኝ ያልከኝ ልብስህን አውልቀህ በፓንት ልትሮጥ ነው እንዴ? በግልገል ሱሪ የማሮጥም እንዴ? ለየለት ጨርቁን ጥሎ አበደ ልታስበለኝ ነው እንዴ? ታዲያ ዘዴ ያልከኝ ምንድን ነው? እኮ እንደዚህ በጨዋ ደንብ ጠይቃ። ይኸውልህ ወረቀት ላይ የምሮጠው ብርድ መጥቶኝ ስላመመኝ ለጤንነት ነው፣ ለፖለቲካ እንዳይመስላችሁ ብዬ ጽፍና እሱን ይዤ እሮጣለሁ። እንዴት አሪፍ ዘዴ ነው! እኔ እኮ ለሚገጥሙኝ ለእያንዳንዳቸው ችግሮች መፍትሄ ሳመነጭ በጣም ጎበዝ ነኝ። ዝም በል እባክህ እዛ። ለምንድን ነው ዝም የምለው? ስማ፣ ወረቀት ይዘህ ስትሮጥ መፈክር ስለሚመስላቸው ይባስ የፖለቲካ ተቃዋሚ ነው ለማለት መረጃ ነው የምትሆናቸው። እንዴት ነው መረጃ መሆናቸው እንዴ? የጻፍኩትን ማንበብ አይችሉም እንዴ? በብጫቂ ወረቀት ያን ሁሉ ደብዳቤ ጽፈህ አንተን እየተከተሉ እየሮጡ ካልሆነ እንዴት ለማንበብ ይመቻቸዋል? ቢልቦርድ ላይ እያጻፍክ መሰለህ እንዴ? ምን አይነቱ ፍጡር ነህ? ምን አይነት ልሆንልህ? ንገረኝ፣ የፈለግከውን በለኝ። በቃ አንተና እናትህ የሆነ ነገር እንደ ጀርባ ቅማል እንዲህ ያዛችሁ አትለቁም አይደል? አዎ አንለቅም። አሁን ወደ ቤት እንሂድ እና ከውጭ ሀገር ዜጋ አስመልሰህ እንደገና ባለሀብቱ ደርሶት እስኪ ጠግብ ልጠብቅ ነው? አረ እቺ ልጅማ መቼም ከእጄ መውጣት የለባትም። ደም ነው የምሰጠው። አረ ዶላርዬ፣ ለጭቅ ደም ከምትሰጥ ቀይ መስቀል ብትሰጥ እኮ ያጸድቃል። እሷን ላግኝ እንጂ ሳልጸድቅ አይደለም ጋነም እንዲህ እንጦሮጦ ስንት ውስጥ ለምን አልገባም? እንግዲህ ፈጣሪ ይርዳ። አሚን አሚን። እኔ የምልህ ደህንነት ቢሮ ምናምን ቺኮቹን ብቻ ነው ወይንስ ወንዶቹም ከውጭ ዜጋ ጋር ግንኙነት ጀምሩ ይከለክላል? አረ ለወንድ ችግር የለም። ለሀገር ዶላር እንዲያመጣ እንደ ኤክስፖርት ምርት ነው የሚቆጠረው። ሻው ልጅቷ ግንኙነት እንዳላት ለማወቅ ምኗን ነው የምሰርቅልህ? ይኸውላችሁ ተሳስማ እንደነበርና እንዳልነበር ለማጣራት ምራቋን ትሰርቋታላችሁ። አረ በልካ ምራቋንማ እንዴት ነው የምንሰርቀው? ወይ ምራቋን ካልሆነ ወይ ቀልቧን ስረቋታ። ቀልቧ ምን ዋጋ ነው ቀልቧ ያለው? እኔ በቃ አልሰርቃትም ነበር እንዴ? ቀልቧን የቱ ጋር እንደምታስቀምጥ ጠይቁና ስረቋታ። እኛ ይኸውልህ ቀልቧንም ምራቋንም አንሰርቅ። ከፈለክ የደህንነት ቢሮ ያልከው ከፈለጉ በዱላ ከፈለጉ ደግሞ በመድኃኒት ፌንት አስነቅለው ይስረቁልህ። ካልሆነ መስተፋቅር አሰርተ የራስህ እንድታረጋት ጸጉሯን ምናምን ቆርጠን እናምጣልሽ እንዴ? ኧረ እባክህ በዘመኔ ማኔር ጸጉሯን ቆርጣ አምጥተህልኝ እንዷን አግብቼ የኔም የዶላር ማስገቢያ የኤክስፖርት ምርት ልታደርገኝ ነው? አቦ በቃ ተዋ። ኧረ ቆይ እንዴ እናንተ ደግሞ ቀልድ አታውቁም እንዴ? ስቀልድ እኮ ነው እንዴ። የምን ቀልድ? ያው እኮ የልጅቷ መምጫ እስኪደርስ ዝም ብለን ከምንቆም የፈጠርኩት ያው ዘዴ አምናችሁኝ ስለተቀበላችሁኝ በእውነት በጣም ነው የማመሰግነው። ያው ብድር መላሽ ያደርገኝ በእውነት። እርሶ ሰውዬ አሁን ይሄዳሉ አይሄዱ? አንቺ የምርሽን ነው እንዴ? እና ይትባረክ ጠፍቶ እጄን አጣምሬ የምቀመጥ መሰሉት? ማጣመር አይደለም። ለምን እንደ ተጣጣፊ ክላሽ አትተጣጠፊም እንዴ?
እኔ አጣምሪ ምልሽ የኬጂ አስተማሪ ነኝ እንዴ? እርሶማ ውርሱን ለመውሰድ አይደለም መጥፋት ድፍት ቢልሎት ደስታዎት። ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ትል ነበር አያቴ። አያት አይደለም ቅምቅም አያት በሚሆኑበት ጊዜ ትላለች አያቴ ሲሉ እንደው ትንሽ አያፍሩ? ልጁ እንደ ፊጋ በሬ ደንብሮ እንዲጠፋ ስታደርጊ አላፍርሽ? እኔ የልቤን በተረት በመናገሬ ለምንድን ነው ማፍረው እንዴ? መተረት አይደለም ለምን በሙሉ ባንድ አይዘው? አሁን ይሄዳሉ አይሄዱ? አይ አልሄድም እማዬ። እድሜ ለቴክኖሎጂ። እዚሁ ዱቅ ብዬ ልጄን ፍለጋ ዓለምን እኮ አዳረስኳት። እንዴት አድርገው ባኮት? አሃ እንደ ድሮ እኮ የጠፋን ሰው ፍለጋ መኳተን፣ በሌሊት እየተነሱ መርዶ ለማርዳት የሰውን በር መደብደብ ቀረ እኮ። ዱቅ ትያለሽ ሞባይልሽ ላይ ኤው ቻት ታረጊያለሽ፣ RIP እና እርምሽን ታወጫለሽ። አበቃ። ለይት ባረክ አይደለም ለእርሶ RIP ቢፈልጉ ደግሞ VIP ይባልሎት። ወይ ይትባረክ እሳይ እንኳን መጣ አለ ዶላር። እንዲሁ ምን አይነት ጉደኛ ሴት ነሽ? አሁን ቅድም ምን ስትይ ነበረ? ገና ሲመጣ እንቅፋት እንዳይመታ ልናጠፍልህ፣ ፀሐይና ዝናብ እንዳያገኝ ዣንጥላ ላይ ያዝልህ የምትይው ወይ? እነ ጉዳይ ፈሬ ደግሞ ምን አለች ሊሉኝ ነው? ይትቤሙት አሁን ቅድም ምን አለች? እዚች ጋር አልወደክም። ይሄ ልጅ ህፃናት ሲወድቁ መሬት ገዙ ሲባል እውነት መስሎት ነው እንዴ እየተነሳ ቢፈርጠው ብላ በእውነት ስታማ ተስፎ የፈለጋቸውን ይበሉ። አንተ በእኛ ማለት ምንም አይገባ። የራስ ጉዳይ። የኔን መሀል አትንኩ እንጂ እናንተ እንደ ፍጥር ጥራችሁ መሆን ትችላላችሁ። እሊት እኔ አባትና ልጅ አላጣላም ብዬ ነው እንጂ ቅድም ያልነገርኩህ። አንተ ሳል ይዞ እየሮጥክ እሳቸው እዚህ ምን ይዞ? ሳል ይዞት እኮ ነው ሲሮጥ የነበረው። ፍቅር መያዙ ቀረ እንዴ? እንዴ ይሄ ልጅ ግን እንደ ፍቅሩ እንደ ጉንፋን ወደ ሳል ተለወጠበት አይደለም? ሳል ሲፈልግ ኤሌክትሪክ ያዘኝ። አንተ አይመለከትም። ይትባረክ ደግሞ እንደው የሚያዙትን ነገሮች እኮ በሙሉ ይዘህ ጨረስካቸው። ቆይ እስኪ መጀመሪያ የፍቅሩን ተወጣውና ቀስ እያልን እያየን ደግሞ ኤሌክትሪክ መያዙን ትቀጥለዋለህ። እንደው ተስፍዬ እንደው የሳቸው ነገር እንኳን ኤሌክትሪክ አይደለም ሌላ ነገር አያስይዝም። ደግሞ እሺ ሌላ ምን ይያዝልሽ እንዴ? ፍቅር ተያዘ፣ ጉንፋን ተያዘ፣ ሳል ተያዘ፣ ኤሌክትሪክ ተያዘ፣ እንደገና ደግሞ ሌላ የሚያዝ ነገር ትፈልጊለታለሽ? ይፈልጉልኝ፣ አያገባህም። አንተም ብሎ አዘኝ ቅቤ አንጓች። ኧረ ቅቤ አንጓት ታው እንጂ ጠቅላላ የወተት ተዋጽኦን ጠራው እኮ። ኤሌክትሪክ ከመያዝ በፊት ለቅድመ ጥንቃቄ ብለህ አይት እንደሱ ከሆነ እኮ ቅቤው ይቅር፣ ቆንጆ ወተት ብታገኝ። ኧረ ዶላር ተደበርክብን ማለት ነው። ያው ያለ አዋቂ ሲገኝ እኮ ትንሽ ማወዘጋገቢያ አለ እኮ ነው። እና የምትሰረቅ ልጅ ያለች ያልከውም ሰፎግረን ነው እንዴ? አረ እሱማ እውነቴን ነው። እና ምንዋን ነው የምንሰርቀው? ቁርጭምጭሚቷ ጋር ያለው ሎሚውን ነው የምትሰርቁልኝ። አይሻልም? ጉልበቷ ላይ ያለውን ብርቱካን። ብርቱካናማማ ይኸውልህ በልጅነቷ ብዙ ዳዴ ስለሄደች ሊሟሙ ይችላልና ስትነቁት ያው ሊፈርጥ ይችላል። ስለዚህ ወይ መቅኒዋን ትሰርቁልኝ፣ መቅኒው ይሻላል። አቧ አታላግጣ እንዴ! እየሰማሁ አይደል እንዴ? እንደ መኪና ዕቃ የሰውነት ክፍሏን በታት ነው የሚያመጣልኝ ይመስል ምኗን ነው የምሰርቀው ምናምን ሲለኝ፣ አንተ ደግሞ ምንድነው ሙድ የምታይዝብን? የምትጠይቀውን በስነ ስርዓት አትጠይቀውም? አቦ እሱ አውቆ ሲያካብር ነው እንጂ እኔማ ማለት የፈለግኩት የምንሰርቃት ዕቃ ምንድን ነው? ዋናው ወደ ቁም ነገር አየህ፣ ቁም ነገሩ ላይ ስንገባ እኔ እንድትሰረቅ የፈለግኩት ለወስዶ ሳይሆን በዛው ከእናንተ አስመልሼ ልግባባት ስለፈለግኩ ነው። ስለዚህ ቦርሷን ቦርሳ ይዛለች። ያው የመደብኳቸው ክትትሎች ቦርሳ እንዲያዝሽ ጥቆማ አድርሰውኛል። በጣም አሪፍ። ስሟ ማን ነው? ስሟ? አዎ ስሟ። ኧረ እባካችሁ ስሟ ማወቅ ፈለጋችሁ? አዎ ስሟን ብናውቀው አሪፍ እኮ ነው። እና ስሟን ማወቅ ከፈለጋችሁ ከመስረቃችሁ በፊት ለምን የትውውቅ ፕሮግራም አላዘጋጅላችሁ? እንዴት እንዴት ማለት ጥሩ። ይኸውልህ
ድፎ እናስደፋለን፣ ጠላ ጠጅ እናስጠምቅና ከሷም ከናንተም ወገን ደግሞ ተለቅ ያሉ ሰዎች እንሰበስብና ለመስረክ ስላሰብን እንተዋወቅ ትሏታላችሁ። አይመስላችሁ? አቦ አንተ ደግሞ አሁንም ሙር ትይዛለህ? ኧረ አልያዝኩም። በእናንተ ላይ ሙር ከሚይዝ ብር ቢይዝ አይሻልም? ታዲያ እንዴት እንደዛ ተዋውቋት ትላለህ? እና ምን ላድርግ? ልጅቷን ለመስረቅ ስሟን ማወቅ እንደ ቅድመ ሁኔታ ይሟላልን ስትሉስ ምን ላድርግ? አይገባህም እንዴ? እኛ እኮ ድንገት ከተባነንና ከተያዝን ስሟን ጠርተን በናቅሻለን ሙድ ለማጇከም ነው። እናቅሻለን ልትሏት? አሪፍ ማስደየና። አረ በፊት ጠረባ ያጋድሙ። ከዛ በኋላ ስሜን እንዴት አወቃችሁ ብትላችሁ ዶላር ነገሬ ልትሉ? አረ አንልም። ዝም በል አንተ ዝም በል። ደረታችሁን ነፍታችሁ እኮ ስሟን አጠያይቃችሁ ከመስረቃችን በፊት የሰራቂና የተሰራቂ ውል እንፈራረም የምትሉ እኮ ነው የሚመስለው። ደፋ አቶ ኃይሉ አሁን ወሬ እያበዙ ማረሳሳቱን ታውትና ወደ ያሳስንበት ጉዳይ እንግባ። እንደው ዛሬ 2000 ብሮትን ስናጣጥም ታየኝ። እናንተ ወደ ጉዳያችሁ ግቡ። እኔ ስለደከመኝ ገብቼ ልረፍ። ናይ ዋናው የጉዳዩ መነሻ ማንኑንና ነው ገብቼ ልረፍ የምትለው? ማነው የጉዳዩ መነሻ? ብቻ አንተ ነህ ብላችሁ እንዳልናደድ። መናደድ አይደለም እርር ድብን ቅጥል ልትል ትችላለህ። አዎ ልጅ ትራረክ። የዛሬ አጀንዳችን አንተን አላምንም። እናት ብቻ አንተ ነህ የጉዳያችን መነሻ ብቻ ይበሉኝ። ይትባረኪ። አቤት። አንተ ነህ። አዎ እናቴ ንዴቱ እንዳይጥልህ እንዳትሆነ ወለዳት እናት በጣም ነው የማዝነው። እኔ ይህንን ከእርሱ አልጠብቅም። ይሁን ብለን ነው እንጂ እኛም ቢሆን ካንተ አንጠብቅም። ምኑ ነው ከኔ የማይጠብቁት? ፍቅር ፈንግል ሆኖብህ እየተነሳ የምትፈርጠውን ነዋ። ፍቅሩማ ምን አደረገው? ደህና ነበር እኮ ከኔ ጋር ደህና እያስኬድ ነው ነበር አይደል እንዴ? እና ፍቅሩን በደንብ ካስኬዳችሁት እኛ ጋር ምን ልትሰራ መጣ? ይሄ ነው ችግሩ። እናንተ ጋር መምጣቱ ነው ችግሩ። ደህናውን ልጅ ጸረ 6 ክትባት እንዳልተከተበ ህፃን ልጅ ሽባ አድርጋችሁ ያስቀመጣችሁት። ልክ ነህ። እነሱ ጋር መሄዴ ነው ጥፋት። ውይ አምላኬ፣ እንዳው በውንሽ ሳይሆን በህልምሽ ነው። ከሌሊቱ 8 ሰዓት ነው በለኝ እንጂ የሰው ቀይ መስመር አልፈሽ ከገባሽ በኋላ በህልምሽ ላይ በለኝ። እውነት ማሚ በውንሽ። እኔ በሌለውበት እኔን ጉዳይ ማድረግ ተከሳሽ በሌለበት የፍርድ ሂደት አካሄዶ ህገ መንግስታዊ ጥሰት እንደማድረግ ይቆጠራል። ትክክል ነህ ልጄ። ይህን ጉዳይ በቀላሉ የምናየው ጉዳይ አይደለም። እንዲያውም ልንገርሽ አይደለም ከሰብአዊ መብት ኮሚሽን ጋር ተነጋግሬ ነገሩን እንድናጣራው ይሆናል። በጣም ክብረ ነክ ነው። ሂድ ወዲያ። ማንን ነው ሂድ ወዲያ? ይሄን ነዋ። ክብረ ነካርም ከፈለክ ለምን ክብረ ንጽህና አይጣስም? እሺ ክብረ ምን ንጽህና? ክብረ ንጽህና። አረ ዶላር አንተ ለኛ ብለህ ስራ አምጥተህ እኛ አንተ ላይ አተኩ ምንል ይመስላል? እና ስሜን እንዴት አወቃችሁ ብትላችሁ ዶላር ነገረን እንጂ ምትሏት እኛንን አዋልደን ስም ያወጣንልሽ አትሏት። እሺ በቃ የዚህን ያህል አርድ ካስቦጨቀማ ይበራል። ይብራ ባትል ስላይበራ ነው። ስሟን ከምነግራችሁ ፖሊስ ጣቢያ ሄጄ ለቅድመ ጥንቃቄ እጄን ብሰጥ አይሻላችሁ? እኔ ግን ዶላር እንደዚህ ቦኬስትማ አመስለኝም ነበር። እኔ ራሱ እንዲህ ተራራማ አይመስለኝም ነበር። ኧረ እባካችሁ ፈሪ በጫጫ ምናምን አልመስላችሁም ነበር? አዋ እና ጥርሴን በጩቤ ምፍቅ አፌን ደግሞ በአሲድ የምጎጠሞጥ አርደኛ ነበር የምመስላችሁ? የመጪ ስትሾፍ እኮ በቃ ጸብ ያለ በዳቦ ነው የምመስለው። ከመሬት ተነስተህ ምናምን በቃ ለምን አያችሁኝ ብለህ አገሩን ሩዋንዳ አድርገው ምናምን ቀውጠው እኮ ነው የምመስለው። ኧረ ና ወንድሜ ና ተመለስ። ና ከነ መመለስ
ብጥብጥ ፍለጋ እኮ ትኬት ቆርጣ ሩዋንዳ ድረስ ሄድክ እኮ እንዴ? ተመቸኝ። አበደ ጭዌን። ያው ወንድሜ ምን ላድርግ ብለህ ነው? እንዳልደክምብኝ እኮ ብዬ ነው እንዴ። እዚሁ ሀገራችን ላይ እኮ ወደ የክልሉ እኮ ዞር ዞር ብትል እኮ ለገላጋይ ለያጅ ለገናዥ ያስቸገረ አይለኛ ብጥብጥ ቀውጢ ብጥብጥ ታገኛለህ። ምን ተሳደረሰ ሜዳ ያስፈልግ። ለማንኛውም አታስደይም። የኛ ሰፈር ልጅ ሆነማ እንደዚህ ቦቅቧቃቱ ቦቅቧቃሉን እንዴ በጣም እያደፋፈርከኝ ነው። እንኳን እናንተ አይደላችሁም የፖሊስ ማርሽ ባንድ አለ አይደል መጥቶ እንዲ ከፊት ድምድሽ እያረገ ቢያደፋፈረኝ ራሱ እኔ ጸብ ምናምን ብጥብጥ ምናምን ሽጉጥ ምናምን የሌለ በቃ እኔ በጣም ነው የምፈራው። ለምን ትፈራል? ያው ምን ላድርግ ጸብ መክሊቴ አይደለም። እንደፈለጋችሁ እናንተ እኮ ምንም ጥፋት የለባችሁ። ህጉ ነው የልብ የሰጣችሁ። እርሶ እንደሆነ በማሽለጥለጥ የክብር ዶክትሬት አሉት። እንደፈለጉ አሽለጥልጡ። እንደው ግን ይትባረኬ። እስቲ እውነት ነው እንደው ደግመህ ንገረኝ። እናትዬ ከየት ጀምሮ ልድገምልዎት? መቼም እንደው ከመከርን ምክር ጀምሮ አትደግምልን። አሁን ያልካትን ድገማት። ይሁዳስ እንደው የ30 ዲናር ነገር ሆኖበት ነው የከዳው። ክንፏን እንደተደሸደሸች ርግብ አንተ ቅስምህ ተሰባብሮ የአባት መጫወቻ ስትሆን እቤት ድረስ መጥተህ ምከሩኝ እንዳላልክ አሁን ተሸመጥጠን። ታዲያ ምከሩኝ እንጂ ተመካከሩብኝ አልኩ። ኧረ አላልክም ወንድሜ አላልክም እኮ። እነዚህ ናቸው እንጂ ቅሌታሞች፣ በአንተ ችግር በጉዳይ ገብተው የሚነግዱ ነጋዴዎች። ልንገራቸው አይደለ ምድረ ኪራይ ሰብሳቢ። እኔ መጀመሪያም ማንም እንደሌለኝ አውቀዋለሁ። እና ማንም እንደሌለ ካወክ የኛ ቤት መቄዶንያን መስሎ ነው እንድናሳድግ የመጣው? ታይ እንጂ ማን ነው አዳጊው? ማን ነው አሳዳጊው? እንዴ እየተዋወቅን ተው እንጂ እየተዋወቅን ለሰው ልጅ በመሰረታዊነት የሚያስፈልጉት ነገሮች ስትባሉ መጠለያ፣ ምግብ፣ ልብስ፣ ውሃ የተባረክ አይደለ እንዴ የምትሉት እናንተ? ተስፋ ወይ አንተ ነህ ድህነቴ ኩራቴ ብዬ አርፌ እንዳልተቀመጥኩ አንተ ነህ ከማንም ጋር እየተልከሰከስክ የማንም መቀለጃ ያደረክ። እኔማ ምን ላድርግ? ኩራት ራት አይሆንም ብዬ ይሄም ካዲ ቀን አይቶ አይከዳንም የኛ ሰው ነው ብዬ ነበራ። እኔን ተስፋዬ እኔን አባቴ አትጸጸት፣ እሺ አትጸጸት። በባዶ ሆድ ኩራት እውነትህን ነው፣ ምን ዋጋ አለው? አንተ ለራስህ ቀጭን ሆድህ ሲጮህና ቫይብሬት ሲያደርግ እኮ ነው ጸጉርህ ራሱ ፍሪዝ የሚሆን። ያቻት አያ የት አለ? ያቺ ኮፍያ አርጋ የምትመጣው አንቻ ይኸውልህ ዝግጁ ናችሁ አይደል? አረ ምንም ዝግጅት አያስፈልገውም። በእኛ ጣሉ። ቆየሁ እኮ ከጣልኩ ቆየሁ እኮ። ደግሞ ይኸውላችሁ ቅድም የነገርኳችሁ በሚስጥር ያዙት፣ ማንም ሰው እንዳይሰማሽ። ምንድን ነው የነገርከን? ፈሪ ነኝ ያልኳችሁ ነዋ። ቦርሳው መንትፋችሁ ስትሮጡ ቁሙ ስላችሁ ቀጥ፣ ከዛ ሽቁጥቁጥ ብላችሁ ትመጡና ማለት ነው ይቅርታ ስላላወቅን ነው ብላችሁ ትመልሱልኛላችሁ። እሺ ቦስ ጣጣ የለውም፣ ማያሳስብ። ይኸውላችሁ ደግሞ አንተም ሁለታችሁ ልጅቷ ላይ ምንም አይነት ጉዳት እንዳይደርስባት። ኧረ አያሳስብም እናት፣ አስማት በሆነ ዘዴ ነው የምንሰርቃት። ከፈለግ ከአሰራርቅ እናስመርጠን እንዴ? እኔ ስለ ሌብነት ምን አውቄ ነው የምታስመርጠኝ? እኛ እንነግራለን፣ አንተ ትመርጣለህ። የትኛው ይሻላል? ጥምጣም ይሻላል ወይንስ ንቅንቄ? ከፈለክ መንጩም አለ። አረ እንደፈለጋችሁ ስረቁ። እንዴ ምን ነው እናንተ ሌብነት ባህላዊ ጨዋታችን ነው አላችሁ እንዴ? ወደ ስራችሁ። ውይ እናቴ በምንዬ እኔ ልነቅነቅልሽ ምን ይመስላል አቶ ኃይሉ ፊቴ። ውይ ይቅርታ ጎዳውሽ። አይ ብዙም ሐሳብ ውስጥ ሆኜ እኮ ነው። በእናትሽ እስቲ እዚህ ጋር ነው የመጣሁሽ። እርግጠኛ ነኝ በጣም አሞሻል። አይ አላመመኝም፣ አትጨነቅ።
ኧረ በሰበቡ መነካካት እንዴ! ቦርሳ ስረቅ እንጂ ወርማፕ አድርጋት የተባለ መሰለው እንዴ? ቦርሶን ይዞ አይሮጥም እንዴ? ምንድነው የሚላት እንዴ? ወይኔ ቆሞ እንደዚህ መጀንጀንን የፈለጉትን ቦታ እየመረጡ መነካካት የሚቻል ከሆነማ ምን አለ እኔ ሌባ በሆንኩ። ወይኔ ዶላር ቦርሳ አሰርቃለሁ ብዬ በምን ላሰርቃት ነው እንዴ? አው ዶላር አሁን ዳርደኛ ሄደህ ትቀውጧል። ያለው አንተ በላው ያለው ዲጋ አንተ በላው ሰከ ጉብ ያለው ገደልኩ። ይኸውልህ ስማ፣ አላወቀኝም ዶላር ነኝ ነግሬያለሁ። እንዴ አይቆሙም እንዴ? ይኸውልህ ገደልኩ። ይኸውልህ ተበላሸ። እዚህ ጋር ይኸውልህ በላው አንተ ይኸውልህ ቁም። ይኸውልህ ሳላበላሽ ብቆም ይሻላል። ይኸውልህ ልጮ ነው በሕግ አምላክ። ይኸው ሌባ ብዬ ልጮ ነው የለውበትም። አንተ ይኸውልህ ልጮ ነው ሌባ ኧረ ወይኔ። ይትባረክ። እንዳከበርከን እግዚአብሔር ያክብር። አሜን አሜን። እርሶንም ያክብሩ። ኧረ ወየው የመረቀች መስሎህ ነው አሜን ምትላት? ታዲያስ እንዳከበርከን እግዚአብሔር ያክብር አሉኝ እኮ አልሰማሃቸውም? ሰማዋት እኮ። ባሽሙር እኮ እንዳዋረድከኝ እግዚአብሔር ያዋርድህ ማለቷ ነው እንዴ? ምን አድርጌ እና ከዚህ በላይ ምን ልታደርገኝ ፈለክ? ሰቅለት ገርፈኝ? እኔ እርሶን? ኧረ በስመ አብ ይበሉ። እባክህ ዝም በል አንተ። የነፍስ አባቷ ነህ እንደ አንተ ስላዘዝካት በስመ አብ የምትለው? ሰቅለህ ልትገርፈን አሉኝ እኮ። ኧረ አንተ ምን በወጣህ ወንድሜ ልጄ እንዴ? እነሱ ኑሮና ተፈጥሮ አንዴ ሰቅሎ ገርፏቸዋል። እከታቸው ይግኖር ማድረግ ነው እነሱን። አንዳንድ ነገር ካለ እኔ አባተ አለውልህ። የለህልኝም፣ አልፈልግም። ሂዲ ደግሞ ሂዲ ዜዛ። ሁሉንም ነገር አልፈልግም ብለህ ትችለዋለህ እንዴ? ነው ብቻህን ወጥተህ ክልል ልትመሰርት ፈለግ? እንገርህ አይደለም አንድ ሰው ብቻውን ክልል ሊመሰርት አይችልም። የፈለገ ይሁን አንተ አለህልኝ ከምል ብን ብዬ በመንን ይሻላል። ጎበዝ፣ አሁን ጥሩ ሐሳብ። በቃ ዓለም በቃ ይብላ። አንተ ከመነንክ ስንቅ የሚሆንህን ቆሎና ብሶ እኛ በመቋጠር እንተባበርሃለን። አመሰግናለሁ። ምስጋና የቆየንና መንነው ገዳም ሲገቡ በጸሎቱ አይርሱን አባሺ። እሺ አሁን እኔ መስማት የምፈልገው የተመከርከውን ምክር ሄደን ነገርካት አልነገርካትም? ነግረሃታል ወይስ አልነገርካትም? የምን ምክር? የምን ምክር የምትለው ረስተው ነው ወይስ ድጋሚ እንድንመክር ፈለግ? ደስ ይለኛል ድጋሚ ብትመክሩኝ። ምክር እኮ ለሰው ልጅ በጣም ጠቃሚ ነገር እኮ ነው። አው እንጂ ድጋሚ ብንመክርክ ይሰማልካል? አዎ ይሰማኛል። እኔ እኮ ምክር በጣም ነው የምወደው። ተው እንጂ ይትባረክ እንዴ። ዝም አግድም አደግማ አትሁን። ጨዋ ነኝ ትላለበት እንዴ? አዎ ጨዋ ነኝ እንዴ። ካላመንክ ካንተ በላይ የሚያውቁኝን ጎረቤቶቼን ጠይቅ። ግድ የለ እነሱን ሳይሆን እነሱን አልጠይቅ። ግድ የለ እነሱን አልጠይቃቸው። አንተኑ አምናለሁ ልጄ። ካመንክ የታደለም ጠይቀኛለህ። ግራ ገባኛ እንዴ። ጨዋ ልጅ ምክሩና ምግቡ እኮ ከቤት ነው ሲባል ነበር ምሰማው እንዴ። አንተ እኮ ነጠላን ዘርግተህ ወላድ የመከራለህ ወላድ የመከራለህ እያልክ ነጠላን ዘርግተህ ዞርክ። ነጠላ መቼ ለብሼ ነው ነጠላን ጥፌ ወላድ እያልኩ የለመንኩት? እናት ተስፋ ንገሩት እስኪ። ማየት አቁሟል መሰለኝ። በአፌ ምከሩኝ አልኩኝ እንጂ ነጠላ ዘርግቻለሁ እንዴ? ምንድነው እንደዚህ እንደ ምክር ቤት ስብሰባ ሁሉን ነገር ባብላጫ ድምጽ ካላጸደቁ ማለት? ሄድና እዛው ጣጣህን ጨርስ። አዎ እዛው ከአባትህ ጋር ጀመርከውን ከአባትህ ጋር ጨርስ።
ላለፈው ጣልቃ ገብነታችንም አፉ በለን። እሺ አፉ በለን። አዎ የማንን አፍ ነው ምላችሁ? ግድ የለም ለትርጉሙ እኔ አባታለሁ። ይኸውልህ አፉ በለን ማለት ይቅር በለን ማለት ነው። እስከ ዛሬ በስህተት ያለ ዕውቀት መክረንሃል። አሁን ግን ወደ ጂኒየሱ አባት ሄድና እሳቸው ይምከሩህ እያሉህ ነው። እምቢ አልፈልግም። እምቢ እኔ በአንተ መመከር አልፈልግም። እንዴ አንተ በቃ ተጣልቻለሁ፣ አይገባም። እኔ መመከር እንፈልገው በእነሱ ነው። ይት ብዬ ወይ እናትዬ ልግረፍህ እንዴ እስክትልዬዬ ደስ ይለኛል። ልጅ እኮ አንዳንዴ ሲያጠፋ ሾጥ ይደረጋል። ቆይ እኔ ያልገባኝ ምንድን ያልገባ ተስፍዬ? ምከሩኝ እያልክ የምትለው ከልጅቷ ነው ከምክሩ ነው ፍቅር ያዘ? ልጅቷ ማናት? ልጅቷ ሰሞኑንም ረሳው። እኔ ይቅርታ አድርጉልኝና እናንተ ሰዎች ይሄ ልጅ መከር ነው ያላችሁት ልጅቷን እንዲያገኛት ነው ከነስሟ እርግፍ አድርጎ እንዲረሳት ነው? እንዲረሳት? ማንን ነው መረሳት እንዴ? ተስፋ ልጅቷ ያልከው በምን ነው? አዎ በምን ነው? እወዳታለሁ እኮ። ለምን በስሟ በምን ይብላ አጠራትም? እንዴት ልጅቷ ብለህ ከፍ ዝቅ ታደርጋታለህ? አንተ ሰውዬ ግን ስራ የለህም እንዴ? ወይስ ምን ልስረቅ ብለህ እየፈለክ ከሆነ ብሬም ቦርሳዬም ሁሉ ነገር ተሰርቋል። ምንም ነገር የለኝም። ወይኔ! አረ የሰው ልጅ ጭካኔ! አረ ሰው ግን አረመኔ ሆኗል። አረ በስመ አብ! እሺ ከሌላው ሲሆን አንቺን ከመሰለሽ ቆንጆ እንዴት ለመስረቅ ልባቸው ይሻላቸው? ምን ማለት ነው? ቆንጆና ፉጋ እያሉ የሚያማርጡት የሚሰርቁት ዕቃ እንጂ መልክ ነው እንዴ? መልክ ባይሰርቁስ እሰይ ደግ አደረጉላት የሚያስብል ስንት ፊት አለ፣ ሞልቷል እኮ እንዴ። ወይኔ ለትንሽ እኮ ነው። ምኑ? አዎ ለትንሽ እኮ ነው ቦርሳሽን የወሰዱት። እኔ ራሱ ለትንሽ ስደርስባቸው እኮ ነው ያመለጡኝ። እግሬ ራሱ ወለም ብሎኝ እኮ ነው። ለዛ ነው። እዚህ አካባቢ የምታውቀው ፖሊስ ጣቢያ የለም? ፖሊስ ጣቢያ? ፖሊስ ጣቢያ ደግሞ ምን ያደርግልሻል? ማለት ልከሺ? አወቅ ከሳቸው ምን ነው? አይ ምንም። አንቺን የመሰለች ቀሽት ልጅ ያው አሮጊት ይመስል መክሰስ ምን ይሰራልሻል ብዬ እኮ ነው። እንዴት ምንም አይሰራልኝም? ከስሻቸው ፖሊሶች ንብረቴን ያስመልሱልኛል። እሱማ ልክ ነሽ። ፖሊስ ንብረትሽን ሊያስመልስልሽ ይችላል። ግን መክሰስ መካሰስ ብዙ ዝባዝንኬ ያለው እኮ ብዬ ነው። ዝባዝንኬው ምንድን ነው? ካለን ጊዜ አንጻር ዝባዝንኬ ከሆነው ዝባዝንኬ ያልሆነው በጣት የሚቆጠር ስለሆነ እሱን ባስረዳሽ ይቀላል። ችግር የለውም። ዝባዝንኬው ንገረኝ። ስለ ክስ ዝባዝንኬ ከብዙ በጥቂቱ ለመግለጽ ያክል ክላሰር አለ፣ ካርቦን አለ፣ ደግሞ ረጅም ሰልፍ አለ። ደግሞ እሱ ደግሞ በስንት መከራ ደግሞ ሲደርስሽ የኔት ወዴት ነው አልገቡም ስብሰባ ላይ ናቸው ልትበይ ትችያለሽ። እና ምን ችግር አለው? ዕቃ ይመለስልኝ እንጂ። ዕቃሽማ መች በቀላሉ ይመለሳል። በኤግዚቢትነት ይታሰርና በፍርድ ቤት ቀጠሮ ደግሞ 5 ዓመት አቆይቶ ሲፈታ ባይጥ ቡጭቅጭቅ ብሎ ነው። ለምን ባይጥ የሚቦጫጨቀው? ዕቃን በስነ ስርዓት አያስቀምጡም እንዴ? እና መንግስትንም ለምን ባይጥ አስቦጫጨቀው ብለሽ ልከሺ ነው? አልከስም፣ ንብረቴ እኮ ነው። መንግስትን? አዎ። ኧረ አንቺ ደግሞ በጣም ከባድ የመካሰስ ጥማት ነው ያለብሽ እንዴ። እሺ አይጥ ባይቦጫጨቀውም ከ5 ዓመት በኋላ ፋሽኑ ያልፍበታል። እንደዚህ የተባለ ነው ሌቦቹ ታስረው እንዳይማሩ የሚደረገው። አትሳሳች። እንደውም ሌቦቹ ሲታሰሩ ነው ምርጥ ያሰራረግ ዘዴ ተምረው የሚወጡት። እና ቦርሳሽም ተሰርቆ ይቅር ሌቦቹም አይታሰሩ ነው የምትለኝ? እንዴ ዕቃሽማ እንዴት ይቀራል? ያው በድርድር ማስመለስ ነው እንጂ። በራሴ ዕቃ ከሌባ ጋር ድርድር? እንዴ ወደሽ ነው? ከግብጽ ጋርስ ቢሆን በራሳችን ነው አንዴ የምንደራደረው? እሱም የሀገር ጉዳይ ነው። በግለሰብም ደረጃ ከፈለግሽ በተለምዶ ሶማሌ ተራ እየተባለ የሚጠራው አካባቢ የገዛ መኪና ዕቃሽን አይደል እንዴ ሰርቀውሽ ሄደሽ በድርድር ምገዢው? እሺ ሌቦቹ ታውቃቸዋለህ? የት አግኝቼ የምደራደራቸው? ዶላር እባላለሁ። ለምን የሶማሌ ሽልንግ አትሆንም?
ሌቦቹ ታውቃቸዋለህ ወይ ነው ያልኩህ? ያው ማሎኝ እኮ ስለማደራደራችሁ ቀድመን እንተዋወቅ እኮ ብዬ ነው። ሌቦቹ ታውቃቸዋለህ ማለት ነው? አዎ አውቃቸዋለሁ። ለተባብራችሁ ነው ቦርሳ ደሰዳችሁት? ቦርሳዬን አምጣ። ኧረ ልቀቂ። አልለቅህም እንዴ! ኧረ ነብሮ ነው ዘሎ ማለት አውቃለሁ። እንዴ ቅድም እንኳን ጮክ ብሎ መናገር አልችልም ስትያል ነበር እንዴ? ሰይጣኔ ከመጣ ከዚህ በላይ ይሆናል። ሰይጣኔ ሲመጣ? አዎ። ኧረ ጉርፈላ ናልኝ ስትዩ የሚመጣ የግልሽ ሰይጣን አለሽ ማለት ነው? አላ ቦርሳዬን አምጣ። ምን አድርጎ ነው ከፍ ዝቅ ያደረጋት? ልጅቷ እንጂ ልጇ አላለ እንዴ? ተው እንጂ እናት፣ እንዴ ትልቅ ሰው አይደሉ እንዴ? እንዴት ሴቱና ልጁ በላት ይላሉ? በጣም ነውር የሆነ ነገር ነው እየተናገሩ ያሉት። እንዴ ይትባረክ። አቤት። እየመከርከኝ ነው? አዎ። እንደ ዜጋ አንድ ሰው በተሳሳተ መንገድ ሲሄድ መክሬ የመመለስ ግዴታ አለብኝ። መካሪው ተመከረ ይልሃል። ይሄ እኮ እውነቴን ነው። እነዚህ ሰዎች ምክር ያስፈልጋል። ምከራቸው እሺ። እኮ መከርማ አለባቸው እንዴ። እያጠፉማ ዝም አይባሉ። ወደዛ አሁንስ አበዛከው። ማን ነኝ ያበዛሁት? አዎ አንተ። ሂድና እዛ የምትመክረውን ምከር። እናት ጨክነው እኔን ሂድ ወደዛ አሉኝ። አዎ አልኩ። አዎ አንተ ላይ ጨክና ሂድ አለች። የወላድ አንጀት እንጂ የጎረቤት አንጀት አይጨክንም ያለህ ማን ነው? ተስፋ አንተም በእጄ እንዳልበላ ጨክነ እንደዚህ አልከኝ። አዎ እናቴ ስለሞተች የሙት ልጅ ስለሆንኩ ነው አይደለ የምታገሉኝ? ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ፣ ላግን ነው ብቸኛው ጉልሽ እኮ እናቴ፣ እናቴ፣ ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ፣ ያው ጉድሽን አልሰማሽ። ልጅሽ ፈላጊ አጥቶ ብቻውን ቀረልሽ። ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ።